አብርሽ እንደ ዛሬ አሳዝኖኝ አንጀቴን በልቶት አያውቅምና እንግዲህ ሩታ ዛሬ ከበድ ያለ ነገር ነው ይዛ የመጣችው። ለእሷ ብሎ እንግዲህ ለእሷ ብሎ ብቻ ሳይሆን ለእሱም ደስታ ነው። በእርግጥ ግን በይበልጥ ደግሞ እሷን ለማስደሰት በቃ ከሰው እንዳታንስ ከፍ እንድትል በቃ እዚህ ምድር ላይ በሚችለው አቅም እሷን ደስተኛ ለማድረግ እየሞከረ ነው ያለውና ከዛ ውስጥ ደግሞ እንግዲህ ሩታዬን ወደ ዱባይ ይዞ ሄዶ እዛ ቀለበት አድርጎ ፕሮግራም አዘጋጅቶ ከሚወዳት ከሚያደንቋት ሰዎች ጋር አገናኝቶ ጥሩ ጊዜ አሳልፈው ለመምጣት ነው ያሰቡት ያቀዱት። ብዙ ወጪ የወጣበት ብዙ ሀሳብ የታሰበበት ብዙ ጊዜ ብዙ ነገሮች የወጡበት የወረዱበት ነገር ነውና ሩታ ግን በድንገት ዛሬ መጣ ዱባይ መሄድ አልፈልግም፣ ስለዚህ ሀሳቤን ቀይር ያለው ነው እያለች የምትገኘው። እኔ ፈጣሪ አይደለሁም ሰው ነኝ። ስለዚህ የሰው ልጅ ደግሞ በማንኛውም ሰዓት ሀሳቡን ሊቀይር ይችላል። ስለዚህ ሀሳቤ ቀይር ያለው በማለት እንግዲህ ለአብርሽ እየነገረችው ትገኛለች። አብርሽ እስከ ማልቀስ ደርሷል። በጣም በጣም በቃ የተናገራቸው ንግግሮች ልብ የሚነኩ ንግግሮች ናቸው። በእውነት አስተማሪም ነው ብዬ ነው የማስበው። በደንብ አንዳንዴ የሆኑ ቪዲዮዎች ፖስት ሲደረጉ ብዙ ነገሮችን ተምረንባቸው እናልፋለን። እንደ ራሴ እኔ አሁን አብርሽም ሩታም ሌሎችም ቪዲዮ ሰሩ ለቀቁ፣ ያን ቪዲዮ አየዋለሁ። የሚጠቅመኝን ነገር እጠቀምበታለሁ፣ የሚያስተምረኝን ነገር ተምሬበት አልፋለሁ። እና ያ ነገር ደግሞ ትልቅ ነገር ነው። በብልጠት በጣም ደስ የሚል ነገር ትማሩበታላችሁ። በቃ አለ አይደለ እነሱ እየኖሩት ለእኛ እያስተማሩን ይሄዳሉ። ክፉንም ደጉንም የሚታየው ብዙ ነገሮች አሉና ያንን ነው ምለውና እና በመጀመሪያ እንዴት ናችሁ ውዴ ቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። አይዞን በርቱልኝ እህቶቼ። እንግዲህ ስራ ትንሽ በዛ እንደሚልባችሁ አውቃለሁ። በርቱ፣ ፈጣሪ ከእናንተ ጋር ይሁን እላለሁ። አብርሽና ሩታ እንግዲህ ቀን እየተቆጠረ 1 2 3 እያለን እንደ ነፍሰ ጡር እንግዲህ እየቆጠረ እንገኛለን። የምንቆጥረው ምክንያትም እንግዲህ ወደ ዱባይ ሄዶ ጥሩ ፕሮግራም እንደሚያዘጋጁ ወይም ደግሞ ደስ የሚል ፕሮግራም ለየት ያለ አንደኛ ለየት ያለው ምንድነው የሚሆነው አብርሽና ሩታ ወደ ዱባይ ሄደው ይህንን ምርጥ ቀን በምርጥ ቆይታ በምርጥ ጊዜና ቦታ ለማሳለፍ ነው የወሰኑት። ሁለተኛ ነገር ደግሞ ከዚህ በፊት አብርሽ ነው 2 ነው ምናምን ቀለበት ያደረገላት። ሩታ ግን እስከዛሬ ቀለበት አድርጋለት አታውቅም። ስለዚህ ያንን ቀለበት ለማድረግ ነው እንግዲህ ይህንን ፕሮግራም ያዘጋጁት። ወይም ደግሞ የእውነት ትክክለኛ የፕሮሚስ ቀለበት ትክክለኛ የሁለቱም ቀለበት የሚደረገው እሷም ለሱ ለመጀመሪያ ጊዜ ቀለበት የምታደርግበት እሱም ደግሞ ለሶስተኛ ጊዜ እንግዲህ በቁም ነገር ያለ ቀለበት ሊያደርግላት እንግዲህ ጉዟቸውን ሊጨርሱ የቪዛ በጣም ብዙ ወጪዎች አሉባቸው። በጣም ብዙ ፕሮሰሶች እንዳሉ እንዲህ እንደ ቀልድ ዝም ብሎ የሚካሄድበት አይደለም። ከሀገር ነው የሚወጡት። ብዙ ጣጣ አለው። ከዛ ወደዚህ ከዚህ ወደዛ በቃ አሳራችሁን ነው የምታዩት። በጣም ብዙ ከባባድ ነገሮች አሉ። ግን ያንን ሁሉ ቻሌንጅ አልፈው እንግዲህ ወደ ዱባይ ሊሄዱ ተዘጋጅተው ነበረ። ሩታ ግን በድንገት መጣ። አብርሽ እኔ ሀሳቤን ቀየር ያሉኝ በቃ አንዳንድ ነገሮች በቃ ደስ ስላላሉኝ ሊቀር ነው በማለት እንግዲህ ከእንትና ጋር መጣ። ዛሬ እንግዲህ አብርሽ በጣም ነው ያሳዘነኝ። እኔ እንጂ አላቅም የሆነ እኔ በቃ እንትን አለኝ አንጀቴን ነው የበላው። በቃ ላንቺ ብዬ እንዴት በቃ የሆነ ግራ ገባው። አሞኛል እያለ መጥቶ በጣም ታሞ ነው ሄደው ይበልጥ ራሱን ማለት ነውና በደስታዬ ጊዜ እንደዚህ እንዴት ታረጊያለሽ ምናምን ብሎ በጣም ነው ሲቆጣት የነበረውና እኔ በጣም ከባድ ነው። እኔ እንጃ ምን ልላችሁ ነው። የሆነ አብርሽ አሳዘነኝ። የለፋውን የወጣውን የወረደውን አንዳንዴ ለሱ ብላችሁ የሆነ ለአንድ ሰው ብላችሁ ብዙ ነገሮችን ወጣችሁ ወርዳችሁ ያ ሰው ያስደስተዋል ብላችሁ ዋጋ እየከፈላችሁ ያ ሰው ግን ያንን ዋጋ ውርድ ሲያረግባችሁ ጣል ሲያረግባችሁ ወይም ደግሞ በቃ ግድ የሌለው ነገር ሲያደርግባችሁ ችላ ሲላችሁ የሚሰማው ስሜት ከባድ ነው። አብርሽን ያየሁበት ነገር እሱን ነው። እሱ መከራውን እየወጣ እየወረደ ራሱን እስኪያመው በጭንቀት በቃ እንደውም ሩታም አትጨነቅም ማለት አይደለም፣ ግን ከሱ እሷ ትሻላለች። ምክንያቱም አብርሽ እንደተናገረው ሙሉ ኃላፊነቱ እኔ ላይ ነው ያለው የማዝናናትም ወጪውንም የማስተካከልም ፕሮሰሱንም የሚያስጨራርስም ኃላፊነት ያለበት እሱ ነው። ፕሮግራሙንም ያሰበው ቢያቀደውም እሱ ስለሆነ ሩታን ደስተኛ ለማድረግ እንግዲህ ከታች ከላይ እያለ ይገኛል። ግን አላውቅም በዚህ ልክ ብቻ ባጭሩ ፕራንክ ነው ያደረገችው ሩታዬ። ይዛ የመጣችው ቪዲዮ ፕራንክ ቪዲዮ ነው፣ ግን ጊዜውና ቦታው አይደለም ብዬ ነው ማስበው። በእርግጥ ደስታ ሲበዛ ጥሩ አይደለም ብላችኋልና አንዳንዴም መጨናነቅ አለ። እንደዚህ ውጥርጥር ማለትም ጥሩ ነው እያላችሁ ነበር። እውነት ነው። ሁሌም ደስታችሁን እንዲያበዛው ነው ምኞቴ። ደስታ በዛ ብላችሁ ለመቀነስ አትሞክሩ። ደስታ ምን ጊዜም አይጠላም። ሁሌም ደስ ይበላችሁ። ፈጣሪያችሁን አመስግኑ፣ እዚህ ላደረሳችሁ አምላክ።
እንደዚህ እንድትሆኑ እዚህ ደረጃ ላይ እንድትደርሱ ያደረሳችሁ አምላክ ፈጣሪ ነው። ከፈጣሪ በታች ደግሞ እኛ የማዳም ቅመሞች ነንና ተመልካችንም ፈጣሪያችሁንም እያመሰገናችሁ ቁጭ ማለት ነው ያለባችሁ ብዬ ነው የማስበው። እንደኔ ከተሳሳትኩኝ አርሙኝ ማለት ነውና እንግዲህ ብዙ ጥረቶች አሉ። ሚዲያ ላይ ስትመጡ በነገራችን ላይ መቀረጽ ራሱ አንድ ስራ ነው። ቪዲዮ ኤዲት ማድረግ አንድ ስራ ነው። ቪዲዮ ፖስት ማድረግ አንድ ስራ ነው። በጣም ከባድ ነው። እንዲህ በቀላሉ ቪዲዮ ሶሻል ሚዲያ ላይ ፖስት ተደርጎ ሲታይ ምንም ጣጣ ያለው አይመስላችሁም። ከጀርባ ግን ብዙ ነገሮች አሉና ልላችሁ ፈልጌ ነው። ከሶሻል ሚዲያው ጀርባም እንግዲህ እንደምታዩት አብርሽ እየወጣ እየወረደ ፕሮሰሱን እያስጨራረሰ የእሱም ብቻ አይደለም የሚይዞቹ አሉ፣ የሩታ አለ፣ የአብርሽ ፕሮሰስ አለ። ይሄንን ነገር ሁሉ እንግዲህ አብርሽ ነው ኃላፊነት ወስዶ እየለፋ እየደከመ ያለውና በዚህ ሰዓት እንግዲህ ሰዓቱ ትክክያው ተሳስታለች፣ ይቅርታ ጠይቃለች። ተመልካችንም አብርሽንም ይቅርታ ጠይቃለች። እና አብርሽ እንዴት በዚህ ሰዓት እንዴት በዚህ ጊዜ እኔ ብዙ ነገሮች ባጨናነቁኝ በወጣጠሩኝ ጊዜ እንደዚህ እንዴት ትሰሪያለሽ ብሎ በጣም ተናዶ ተበሳጭቶ ሊሄድ ነበርና በቃ እኔ ላንቺ ብዬ ነው ይህንን ሁሉ ነገር ያደረኩት፣ ይህን ሁሉ ዋጋ የከፈልኩትኝ። ደልቶኝ አይደለም፣ ተመችቶኝ አይደለም፣ ብር ተርፎኝ አይደለም። ግን አንቺ ከሰው እንዳታንሽብኝ ስለፈለኩ ነው፣ ከሰው ዝቅ እንዳትይብኝ ስለፈለኩ ነው። ስለዚህ ይሄ ካልገባሽ እኔ እሄዳለሁ ብሎ ነው ጥሏት የሄደውና ከባድ ነው፣ ከባድ ስሜት። ሩታ ራሱ በጣም ነው የደነገጠችው ከሚባለው በላይ ማለት ነውና ሩታዬ ያው ሰዓቱን ቦታውን ባይሆን በእርግጥ ፕራንክ ጥሩ ነው። እኔ አንዳንዴ ፕራንክ እኔ ያዝናናኛል። የእውነት ነው የምላችሁ፣ መዝናናትም አለው። የዛን ሰው ትክክለኛ ባህሪም እንድታውቁ ምናምን እንድትረዱ ያደርጋችኋል ምናምን። ፕራንክ በጣም አሪፍ ነገር ነው። እንደው ካሜራ እንኳን ባይኖራችሁ ጓደኞቻችሁን ፕራንክ ማድረግ አለባችሁ፣ ፍቅረኛችሁን ፕራንክ ማድረግ አለባችሁ። አንዳንዴ ሳይበዛ፣ ሲበዛ ያው ከባድ ነው እና እንደነገርኳችሁ ማለት ነውና አብርሽዬ ከባድ ነገር ነው። ብቻ እንግዲህ ሁሉም እነ ዳኒ ጽጌ ይሳቅም እንደሚሄዱ እንግዲህ እየተናገሩ ነው የሚገኙት። በጣም ደስ ይላል። አጅባችኋቸው ሄዱ፣ ጥሩ ጊዜ ታሳልፋላችሁ ብዬ አስባለሁና ይሳቅ እንደውም በጣም እየፈራ ነበረ ይህን ነገር ሲናገር። ይሳቅንም በጣም እየሰደበው ማለት እየተቆጣው ነበር። እንዴት እንደዚህ አይነት ነገር እያየ እየሰማ እንዴት አንድ በጣም የተረዳውትን ነገር ልንገራቸው። አብርሽ ምንድነው ያላት ሩታን ምንም ይሁን ምንም እሺ አንቺ አትሄጂም ሂጂም ችግር የለውም። ቆይ ግን ለምንድነው ከሱ ፊት ስለዚህ ነገር የምናወራው? ይሄ እኮ የሁለታችን ችግር ነው። እሱ ምን አገባው አለ። በጣም ትክክል። ይሳቅ አብሯት ነበረ ይሄንን ነገር ስትነግረውና ሁሌ እንደዚህ ባሉ ብዬ ተመኘው። በቃ አብርሽ በቃ በህይወቱ ሶስተኛ ሰው ሲመጣ የሆነ ሰው ሲመጣ ከሩታ ጋርም ሆኖ ከሌላም ሰው ጋር በግሉም ይሁን ሲመጣ አንተ ምን አገባ አንቺ ምን አገባሽ፣ እኔ ከሩታ ጋር ያለውን ችግር እኔ ራሴ እፈታለሁ ብሎ የሚከራከርበት ቀን፣ ሩታም እንደዛ የምትልበት ቀን መሆን ያለበት እንደዛ ነው። የምር ሶስተኛ አራተኛ ወገን የምሰሙ ምናምን ከሆነ በቃ መጨረሻቸው አያምርም። በጣም ብዙ ጭቅጭቆች፣ ብዙ መጨቃጨቆች ይመጣሉና ይህንን ነገር በጣም አፕሪሼት አድርጌያለሁ። አብርሽ ጎበዝ ነህና ሩታዬ ያው ይቅርታ ጠይቀሻል፣ ችግር የለውም። ወዲያውኑ እንኳን ተናገርሽ። በዛው ሄዶ ቢሆን በቃ አስባችሁታል። ሰርጉ ራሱ ይስተጓጎል ነበር፣ ቀለበት ፕሮግራሙና ቬሎ ራሱ እየመረጡ ነው። አቤት መታደል ነው ለዚህ ክብር መብቃት። የእውነት ብዙዎቹ ውሸት ነው፣ አብርሽና ሩታ አይዋደዱም፣ አይፋቀሩም፣ አብርሽና ሩታ ለቪዲዮ ነው ለዩቲዩብ በቃ እንደዛ ነበር የሚሉት። ግን ፈጣሪ ይመስገን ሁሉም ነገር ተስተካክሎ ዛሬ ላይ በመድረሳችሁ ዛሬን በማየታችሁ እኔ ልነግራችሁ አልችልም የተሰማኝን ደስታ። የማዳም ቅመሞች እናንተ ይሄ ቀን ምን ማለት እንደሆነ ታውቃላችሁ። ሩታዬ ብዙ ነገር ሆናለች። እኔ ከሩታ ብዙ ጥንካሬን ተምሬያለሁ፣ እግዚአብሔርን ያለ ምንም መዋሸት። ለምን መሰላችሁ? አብርሽንም ጎበዝ ነው፣ በጣም ነው ማደንቀው። አብርሽ ደግሞ ለውጥን አሳይቶኛል። በቃ የሰው ልጅ ከሰራ መለወጥ እንደሚችል፣ የሰው ልጅ ከሰራ በቃ ጎበዝ ከሆነ ልቡን ቀና አድርጎ ከፈጣሪው ጋር ተማምኖ በደንብ በቃ ከሰራ የት እንደሚደርስ አይቻለሁ በአብርሽ። አብርሽ የዛሬ ስንት ዓመት በጣም አፈር የሚመስል ሰው ነበር ማለት በጣም በቃ የሆነ ራሱን የማይጠብቅ አይነት ሰው አይደለ። ብቻ እንዴት ነው በጣም በቃ አሁን አቋሙ፣ አለባበሱ፣ አረማመዱ፣ ህይወቱ ሙሉ በሙሉ ተቀይሯል። አይኔ እያየ ቁጭ ብዬ ነው ያደገው እና የእሱ ለውጥ በጣም ያስደስተኛል። በቃ ሙሉ በሙሉ እና ፈጣሪውን እያመሰገነ ቁጭ ማለት አለበት ብዬ ነው ማስበው። እና ሩታዬም የመጣችበትን መንገድ አይታችኋል። ብዙ ነገር ሆናለች እና የድሮ አብሮ ገና መጀመሪያ ሲገናኙ የነበራቸውን አቋምና ዛሬ ላይ ያሉበትን አቋም ማየት ትችላላችሁ። ግልጽ ነው፣ በጣም ትልቅ ለውጥ አለ። ይሄ የሆነው ደግሞ ፈጣሪ በቃ ለነሱ ያደረገላቸው ነገር ድንቅ ነገር ነውና ፈጣሪያችንን ማመስገን አለብን ብዬ ነው ማስበውና ስለዚህ ይሄ ፍቅር እዚህ መድረሱ ለቁም ነገር መብቃቱ ሰርግ ቀለበት የሚለውን ነገር ማሰባቸው
በቃ እዚህ ደረጃ ላይ መድረሳቸው ለዚች ቀን መብቃታቸው ትልቅ ነገር ነው። ታዳጊ ልጆች ናቸው፣ ብዙ ነገር ይጠብቃቸዋል እና እዚህ ፍቅር ውስጥ ብዙ ሰው ገብቶበታል፣ ብዙ ሀሳብ ተላልፎበታል፣ ብዙ ነገር ተብሏል እና ግን በስተመጨረሻም ከጎናቸው ያሉ አንዳንድ መልካም ሰዎች፣ ብዙ መጥፎ ሰዎች ቢመጡም በህይወታቸው ውስጥ ግን አንዳንድ መልካም ሰዎች ልክ እንደነ ጋሽዬን እዚህ ጋር ሳልጠቅስ ማለፍ አልፈልግም። በተለይ የአብርሽ ፋሚሊዎች፣ በተለይ እህቶቹ ከመጀመሪያ ከሀይሚ ጀምሮ ብዙ ውለታ ውለውለታል ለዚህ ፍቅር። ሲያጠፉ እየመከሩ የሆነ ነገር ሲሆን ጣልቃ እየገቡ ተው ይሄ ነገር እንደዚህ ነው እያሉ ብቻ ጥሩ መስመር ያስያዟቸው የአብርሽ ቤተሰቦች ናቸው ብዬ ነው የማስበው። እና ከዛ ቀጣይ ደግሞ በቃ እሱን አንስቼ ይቅርታ ሩታንና አብርሽን አንስቼ ሙቤን መተው መርሳት አልችልም። ለዚህ ፍቅር ብዙ ዋጋ የከፈለ ሰው ነው። ለዚህ ፍቅር ብዙ ነገር የሆነ ሰው ነው። በዚህ ፍቅር ምክንያት ብዙ ያየ ሰው ነው። ብዙ ነገር የሰማ ሰው ነው እና እሱን መርሳት የለብንም ብዬ ነው የማስበው። ከቻልክ ሙቢ አንተም ሄደ ፕሮግራሙን ብትታደም ብትሳተፍ ደስ ይለናል። ካልሆነ ደግሞ ብዙ ወጪ ስላለው እዚሁ ሲመጡ ደግሞ ምርጥ የሆነ ጥሩ ትልቅ ፕሮግራም እንደሚኖርም ተናግረዋል አብርሽና ሩታና። እኔ ደግሞ አንድ ነገር ልላችሁ የምፈልገው ነገር ከወጪ ጋር በተገናኘ ይህን ያህል ወጪ ማውጣት የለባችሁም። ምክንያቱም ለነገ ለህይወታችሁ አብራችሁ ስትኖሩ የሚያስፈልጋችሁ ብዙ ሺህ ነገሮች አሉ። ስለዚህ ወደ ራሳችሁ ተመለሱ። ቁጥብ አድርጋችሁ ነገራቶችን በጊዜ ጨራርሳችሁ ለመመለስ ሞክሩ። ጊዜ አታባክኑ፣ ገንዘባችሁንም አታባክኑ። አብርሽ ደልቶኝ ሞልቶልኝ አይደለም ይሄን ነገር ማደርገው ግን ለሩታ ደስታ ስል ነው ብሏል እና ሩታዬም ደግሞ ከመጠን በላይ ያለ ነገር አንቺም በእርግጥ ተናግረሻል። በትንሹ ነው መሆን ያለበት። ምንም የግድ ይሄን ያልተንጠራርተ ምናምን ብዙ ነገር በከባዱ ምናምን ነገር አልፈልግም ብለሻል እና እንደዛ ነው መሆን ያለበት እና ገንዘባችሁን ቆጠባችሁ በሰላም ወደ ሀገራችሁ ገብታችሁ ደግሞ ለይኔ ቢጤም እንዲሁም ደግሞ ለቤተሰቦቻችሁም አብልታችሁ አጠጥታችሁ ጥሩ ፕሮግራም እንደምታዘጋጁ አንጠራጠርም። ብቻ ግን ዛሬ አብርሽ በጣም ነው ያሳዘነኝ። የእውነት ነው የምላችሁ፣ በጣም ነው የከፋው። በቃ እኔ እንጃ። እና ሩታዬ ደግሞ ከዚህ በኋላ ፕራንክ አትስሪው። ቅዳሜ ወይ እሁድ ወይ ሰኞ እንግዲህ በረራቸው፣ እኔ ግን ይመስለኛል እሁድ ነው የሚመስለኝ በረራቸው። ሁሉ ነገር እንዳለቀላቸው ተናግሯል እና በሰላም ደርሰው እንዲመለሱ ደግሞ መልካም ምኞታችንን እንመኝላቸው። እንግዲህ የግሬስ ፋሚሊ እንኳን ለዚህ ያደረሰን ለማለት በቃ ለዚህ ቀን እንኳን አበቃን። በቃ ስለ ቀለበት ስለ ትክክለኛ ትዳር እያሰብን ነው የምንገኘው እና ብዙ ነገር ሆነናል። የእውነት ብዙ በተለይ በቲክታክ ያላችሁ ልጆች ብዙ ነገር ተብላችኋል በአብርሽና በሩታ የተነሳና እንኳን ለዚህ አበቃችሁ፣ እንኳን ፍሬውን ለማየት አበቃችሁ፣ እንኳን በቃ ለፍታችሁ አልቀራችሁም እና የእናንተ ምርቃት የእናንተ አለንላችሁ ባይነት ነው እዚህ ያደረሳቸውና እንግዲህ በእነሱ ደስታ የምትደሰቱ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ከልብ ነው ማመሰግናችሁ። ሰናይ ምሽት፣ ሰናይ አዳር ይሁንላችሁ። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። በጣም ነው የምወዳችሁ። ሁሌም ስለምታበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ለእናንተ ትክክለኛ ጥሩ ቦታ አለኝ። እወዳችኋለሁ። ቃል የለኝም እናንተ እና አብርሽና ሩታ ደግሞ በሰላም ደርሳችሁ በሰላም ተመለሱልን። ክፉ ነገር አይንካችሁ። እንቅፋት እሾክ እንኳን አይንካችሁ። እንወዳችኋለን በጣም